ለዘመናት ያው ሳይንስ አንድን መሰረታዊ ሐሳብ ሲነገረን ኖሯል። ማለቴ የሞተ አካል እንደገና ሕይወት ሊዘራ አይችልም የሚለውን ነው። ልክ ነው። ይህ እንግዲህ የፊዚክስና የባዮሎጂ ሕግጋትን የሚጻረር ነው ተብሎ ስለሚታሰብ ነው። አዎ። እና ማንም ሰው ይህንን ሐሳብ በቀላሉ ሊቀበለው ይችላል። ግን እስቲ ዛሬ ጠለቅ ያለ ጥያቄ እናንሳ። የችግሩ ምንጭ ያለው ተአምራቱ ላይ ሳይሆን እኛ የተፈጥሮ ሕግ ብለን በሰየምናቸው ነገሮች ትርጓሜ ላይ ቢሆንስ? ያ በጣም ጥሩ መነሻ ነው። አዎ፣ ተፈጥሮን የምንረዳበት መነጽር ራሱ የተዛባ ቢሆንስ ብለን መጠየቅ አለብን። በዛሬው ጥልቅ ዳሰሳችን ዊሊያም ሌን ክሬግ ባዘጋጁት ምንጭ ላይ ተመስርተን በተለይ የተአምራት ችግር በሚለው ክፍል ከገጽ 259 እስከ 263 ያለውን እንመረምራለን። በትክክል። በተለይ ደግሞ የኒውተን የዓለም ማሽን እይታ ተአምራትን እንዴት እንዳጠበባቸው እና የኳንተም ፊዚክስ ምን አዲስ ሐሳብ ይዞ እንደመጣ እናያለን። ይህ ውይይት በተለይ ለወንጌላውያን ክርስቲያኖች እጅግ ወሳኝ ነው። አዎ፣ ምክንያቱም የክርስትና እምነት መሰረት የቆመው እግዚአብሔር በታሪክ ውስጥ በተጨባጭ ጣልቃ ይገባል በሚለው ላይ ነው። በተለይ ኢየሱስ ክርስቶስን ከሙታን አስነስቷል በሚለው ጽኑ እምነት ላይ ነው። ልክ ነሽ። ይህንን ማመን ግን በተለይ ከዕውቀት ብርሃን ዘመን ወዲህ ከሳይንስ ጋር በቀጥታ መጣላት ይመስል ነበር። በ19ኛው ክፍለ ዘመን ዴቪድ ፍሪድሪክስ ስትራውስን የመሳሰሉ አሳቢዎች ተአምራትን ያለምንም ታሪካዊ ማረጋገጫ ሙሉ በሙሉ ውድቅ አድርገውት ነበር። ማለቴ ማስረጃ ኖሯቸው አይደለም ውድቅ ያደረጉት። አዎ፣ በፍጹም። ይልቁንም ዓለምን የሚመለከቱበት መንገድ አስገድቷቸውን። የኒውተን ፊዚክስ ዓለምን እንደ አንድ ግዙፍና በጥብቅ የተፈጥሮ ሕግጋት እንደታሰረች ዝግ ማሽን አድርጎ ነው የሚስላት። ልክ የቢሊያርድ ኳሱስ አንዱ አንዱን ሲመታው የቱ ጋር እንደሚሄድ በሂሳብ ስሌት አስቀድሞ መናገር እንደሚቻለው ማለት ነው። አዎ፣ ያው ማሽኑ አንዴ ከተሞላ በኋላ በራሱ ፕሮግራም ብቻ ነው የሚሰራው ብሎ ስላመኑ ነው። ስለዚህ ተአምር የሚባል ነገር በፍጹም ሊከሰት አይችልም የሚል ድምዳሜ ላይ ደረሱ። ያ የኒውተን ዝግ ማሽን እይታ ለረጅም ጊዜ ገዢ ሆነው ቆይቷል አይደል? ማንም ሰው ከዚህ ማዕቀፍ ውጪ ማሰብ እስከሚከብደው ድረስ ማለት ነው። እውነት ነው። ነገር ግን በ20ኛው ክፍለ ዘመን መጀመሪያ አካባቢ የኳንተም ፊዚክስ መምጣት ይህንን የተዘጋ የሚመስለውን የተፈጥሮ ሕግጋት በር ከስሩ አንቀጠቅጦ ከፈቱ። እንዴት ነው የከፈተው? ማለቴ በኳንተም ደረጃ ነገሮች ከተለመደው የተለየ ሕግ ነው አላቸው ማለት ነው። አዎ፣ በአጭሩ ለማስረዳት እጅግ በጣም ጥቃቅን በሆኑት የነገሮች አካላት ማለትም በአቶም ደረጃ ነገሮች እንደ ቢሊያርድ ኳስ አስቀድሞ መተነበይ በሚቻል መንገድ አይንቀሳቀሱ። ማለት እርግጠኛ ያለመሆን ባህሪ ያላቸው። ልክ ነው። ክስተቶች በስታቲስቲክስ ወይም በዕድል የሚለኩ ናቸው። ለምሳሌ የኳንተም ሰርጎ መግባት ወይም ኳንተም ታነሊንግ የሚባል እጅግ አስገራሚ ክስተት አለ። ያ ደግሞ ምንድን ነው? አንድ ቅናጣ በተፈጥሮ ሕግ በፍጹም ማለፍ የማይችለውን ጠንካራ ጉድዳ ድንገት ሰንጥቆ ሊያልፍ ይችላል። ይህን የሚያደርገው በኳንተም ዓለም ውስጥ ቅናቱ ጉድዳውን አልፎ የመገኘት ዕድል ስላለው ብቻ ነው። ዋው! ይህ ማለት እኮ የኒውተን ፊዚክስ ይነግረን የነበረውን 100% እርግጠኛነት ፈረሰ ማለት ነው። በትክክል። እናም አንዳንዶች ይህንን ሰምቶ አዲስ መከራከሪያ ይዞ መጡ። ተአምራት ማለት አምላካዊ ጣልቃ ገብነት ሳይሆኑ በኳንተም ዓለም ውስጥ እጅግ በጣም አልፎ አልፎ የሚፈጠሩ የተፈጥሮ ክስተቶች ናቸው አሉ። ማለቴ የሰው ልጅ አካል ሙሉ በሙሉ ወደ ሌላ ቦታ በድንገት ሊዛወር የሚችልበት እጅግ ጠባብ የሆነ የኳንተም ዕድል አለ ብለው ደመደሙ። ስለዚህ ኢየሱስም ከሞት የተነሳው በኳንተም አጋጣሚ ነው ወደሚል ሐሳብ አዘነበሉ አይደል? አዎ፣ ልክ ነሽ። ግን ይህ ሐሳብ ለክርስቲያኖች መልካም ዜና ሊመስል ቢችልም በእውነቱ ትልቅ አደጋ አለው። እዚህ ላይ አንድ አስገራሚ ምሳሌ ላንሳ። ማለቴ አንድ ነፍሰ ገዳይ ፍርድ ቤት ቀርቦ ራሱን ሲከላከል እኔ አይደለሁም ያንን ሰው የገደልኩት፣ የኔ አካል በኳንተም ተነሊንግ ጉድዳውን ሰንጥቆ ገድቶ አደጋውን አድርሶ ወጣ እንጂ የተፈጥሮ አጋጣሚ ነው ብሎ ቢከራከርስ? ያ እጅግ የሚያስቅ መከራከሪያ ነው የሚሆነው። ዳኛው እኮ የኳንተም ፊዚክስ ሳይንስ ይህንን ይፈቅዳል፣ ስለዚህ ነፃ ነህ አይለውም። ቀጥታ ወደ እስር ቤት ነው የሚልከው። ምክንያቱም እድሉ በሂሳብ ስሌት ሊኖር ቢቻልም በተግባር ግን ዜሮ ነው ማለት ይቻላል። አዎ፣ ያ ምሳሌ የዚህን የኳንተም መላምት አሳሳችነት ፍንቶ አድርጎ ያሳያል።
ዊሊያም ሌን ክሬግ በመጽሐፉ ላይ ይህ ሐሳብ ለምን እንደማይሰራ ጠንካራ ምክንያቶችን ያነሳል። አንደኛው ሁሉም የተፈጥሮ ሕጎች የኳንተም ባህሪ የላቸውም የሚለው ነው አይደል? ልክ ነው። አልበርት አይንስታይን ያመጣው የሪሌቲቪቲ ቲዮሪ የኳንተም ባህሪ የለውም። የስበት ኃይል እርግጠኛ በሆኑ ሕጎች የሚመራ ነው። ስለዚህ ሁሉንም ተአምራት በኳንተም ቅርጫት ውስጥ ማስገባት አንችልም። ሁለተኛው ደግሞ ከራሱ ከክርስቶስ ትንሣኤ ተፈጥሮ ጋር መያዝ ነው አለኪ። የኢየሱስ ክርስቶስ ትንሣኤ ዝም ብሎ የሞተ አካል እንደገና ሕይወት መዝራት ብቻ አይደለም። አዎ፣ አልዓዛር ከሞት ተነስቷል፣ ነገር ግን መልሶ ሞቷል። የክርስቶስ ትንሣኤ ግን ወደማይሞትና ወደ ከበረ አካል መቀየር ነው። ይህ አይነቱ የማንነት ሙሉ ለሙሉ መለወጥ በምንም አይነት የኳንተም አጋጣሚ ሊበራራ አይችልም። የኳንተም አጋጣሚ ቢፈጠር እንኳን ፈጽሞ አዲስና የማይሞት ተፈጥሮን ሊፈጥር አይችልም። እጅግ ትክክል። ሌላው ደግሞ የኳንተም ክስተቶች ተአምራትን በጣም አስቸጋሪና የማይመስሉ ከማድረግ አያልፉም የሚለው ነጥብ ነው። እዚህ ሌላ ቋርጠና አንድ ጥልቅ ጥያቄ ላንሳ። ተአምራትን ዝም ብሎ እንደ የተፈጥሮ ስህተት ወይም በእጅ የተገኘ አጋጣሚ አድርጎ ማቅረብ እግዚአብሔር በታሪክ ውስጥ ያለውን ዓላማ አይንድም ወይ? አዎ፣ ያ ትልቁ ቴዎሎጂካዊ አደጋ ነው። ክርስቲያኖች ተአምርን ሲያምኑ የእግዚአብሔርን የዓላማ ጣልቃ ገብነት እንጂ የፊዚክስን ስህተት አይደለም የሚያምኑት። ማለቴ አንድ የሞተ ሰው በኳንተም ዕድል ተነስቷል ከተባለ ይህ የተፈጥሮን እንግዳ ባህሪ እንጂ ኃጢአትን ድል ያደረገውን የእግዚአብሔርን አዳኝነት አያሳይም። እውነት ነው። ስለዚህ ሳይንስ ተአምራትን ማብራራት ካልቻለ ወደ ፍልስፍና መመለስ ግድ ይለናል። ዘመናዊው አስተሳሰብ ተአምራትን የተፈጥሮ ሕግን እንደመጣስ አድርጎ ይወስዷል። ታዲያ የተፈጥሮ ሕግጋት ምንድን ናቸው? ክሬግ 3 የተፈጥሮ ሕግ ጽንሰ ሐሳቦችን አስቀምጧል አይደል? አዎ። የመጀመሪያው የዘውራዊነት ጽንሰ ሐሳብ ይባላል። ይህ ማለት ሕጎች በተፈጥሮ ውስጥ የሚከሰተውን የተለመደ አካሄድ የሚገልጹ ብቻ ናቸው እንጂ ተፈጥሮ እንዲህ መሆን አለባት ብለው አያስገድዱም። ያው ልክ እንደ አንድ እግር ኳስ ተንታኝ ናቸው ማለት ነው። ተንታኙ ተጫዋቾቹ የሚያደርጉትን ይገልጻል፣ ግን ምን ማድረግ እንዳለባቸው አያስገድድም። ልክ ነሽ። አዲስና የተለየ ነገር ሲፈጠር የተፈጥሮ ሕግ ተጣሰ አንልም። እልጉንም ያ አዲሱ ክስተት የገለጸው አካል ይሆናል። ሁለተኛው ጽንሰ ሐሳብ ምንድን ነው? ሁለተኛው የሕግ አስገዳጅነት ጽንሰ ሐሳብ ነው። የተፈጥሮ ሕጎች የሚሰሩት ሌላ ውጫዊ ኃይል ጣልቃ እስካልገባ ድረስ በሚል ድብቅኝ አንቀጽ ነው። ማለቴ ልክ የውሃ መፍላት ሕግን እንደምንወስደው ማለት ነው። ሳይንስ ውሃ በ100 ዲግሪ ይፈላል ይላል፣ ግን እኔ ጨው ብጨምርበት አይፈላም። አዎ። እና እኔ ጨው በመጨመሬ የሳይንስን ሕግ ጣስኩ ማለት አይደለም። ሕጉ የሰራው ምንም ነገር ካልተጨመረበት በሚለው ቅድመ ግምት ስለነበረ፣ እግዚአብሔርም ጣልቃ ሲገባ ቅድመ ግምቱ ስለሚቀየር የተጣሰ ሕግ የለም። ዋው፣ በጣም ግልጽ ነው። ሶስተኛው ደግሞ የምክንያታዊ ዝንባሌ ጽንሰ ሐሳብ ነው። ይሄኛውስ? ይሄኛው ነገሮች በተፈጥሯቸው የተወሰነ ነገር የማድረግ አቅም አላቸው ይላል። ተአምር ማለት ከተፈጥሮ በላይ የሆነ አካል ያንን ዝንባሌ ሲያግደው ነው። ያው ይህንን የአውሮፕላን አውቶፓይለት ምሳሌ ወስደን ማየት እንችላለን። አውሮፕላኑ በኮምፒውተር ፕሮግራም እየበረረ ሳለ አብራሪው ድንገት መቆጣጠሪያውን ቢይዘው፣ ልክ ነው። አብራሪው የኤሮዳይናሚክስን ሕግ አላፈረሰም፣ አዲስ እና ከፍ ያለ ኃይልን አስተዋወቀ እንጂ። አዎ፣ ተአምራትም ልክ እንደዚሁ ናቸው። እግዚአብሔር የፈጠረውን የተፈጥሮ ሕግ አያፈርስም፣ ግን እንደ ፈጣሪነቱ ከፍ ያለ ኃይሉን ያስተዋውቃል። እውነት ነው። በማንኛውም መለኪያ ተአምር ማለት የተፈጥሮ ሕግን መጣስ አይደለም። በተወሰነ ጊዜና ቦታ በተፈጥሮ አቅም ብቻ ሊሆኑ የማይችሉ ክስተቶች ናቸው። እናም እነዚህን ከተፈጥሮ በላይ የሆኑ ክስተቶችን ሊያደርግ የሚችለው ማን ነው? መልሱ ግልጽ ነው። ሁሉን ቻይ እና ከተፈጥሮ በላይ የሆነው አምላክ ነው። አዎ፣ አምላክ መኖሩን ካመን ተአምራት በፍጹም ምክንያታዊና ሊሆኑ የሚችሉ ናቸው። ዋናው ችግር ያለው ሰዎች አስቀድሞ በሚይዙት ፍልስፍናዊ አቋም ላይ ነው። ማለቴ አምላክ የለም ብሎ ቀድሎ ለደመደመ ሰው ተአምራት ፈጽሞ ሊታመኑ የማይችሉ ናቸው። በትክክል። ነገር ግን እግዚአብሔር መኖሩ ከተረጋገጠ ተአምር ላለማመን ምንም አይነት ምክንያታዊ መሰረት የለም። የክርስቶስ ትንሣኤ ፍጹም ትርጉም የሚሰጥ ነው። ስለዚህ በማጠቃለያችን ተአምራት የሳይንስ ስህተቶች ወይም የተፈጥሮ ሕግጋት ጥሰቶች እንዳልሆኑ አየን። ይልቁንም ሉዓላዊው አምላክ በፍጥረቱ ውስጥ የሚያደርጋቸው ትርጉም ያላቸው ጣልቃ ገብነቶች ናቸው። ሳይንስም ሆነ ፍልስፍና የእግዚአብሔርን ተአምራዊ እጅ ሊያስሩ አይችሉም።
ይህ ለክርስቲያኖች ትልቅ መተማመኛ የሚሰጥ እውነት ነው። በእርግጥ ታዲያ አድማጮቻችን፣ ይህንን እውነት ወደ ዕለታዊ ሕይወታችን ስናመጣው ፈጣሪ እንደ ክርስቶስ ትንሣኤ ያለ ታላላቅ ተአምር በማድረግ ጣልቃ መግባት ከቻለ ዛሬ በግል ሕይወታችንና በጸሎታችን ውስጥ ምን ሊያደርግ ይችላል? ያ በጣም ጥልቅ የሆነና ልናሰላስለው የሚገባ ሐሳብ ነው። አዎ፣ በፍጹም አይቻልም። በሚለው የሕይወታችን ገጽታ ላይ የተአምራት አምላክ አዲስ ነገር ማድረግ ማይችልበት ምንም ምክንያት የለም። ይህንን ያሰላሰላችሁ የዛሬውን ጥልቅ ዳሰሳችንን እናጠናቅቃለን። አብራችሁን ስለነበራችሁ እናመሰግናለን።